ሰላም ቤተሰቦች ዴቪንስ ዲቪስት ካፕሎች ነን። ዛሬ እንግዲህ በአዲስ ነገር መጥቻለሁ። በጣም ጠፍተን ነበረ። ምነው ጠፋችሁ? አረ በዩቲዩብ ኑልን እያላችሁ ቲክታክ ሜሴጅ ላይ እንደዚሁ ስትጽፉ ነበረ። በጣም እናመሰግናለን አሰባችሁ ስለጠየቃችሁን። አሁን ግን በሰፊው ከዚህ በኋላ መተናል ማለት ነው። ዛሬ እንግዲህ አንድ ነገር እናንተ ሰርፕራይዝ ላረጋችሁ ነው። ባሌን ደግሞ ምን እንደሚል እንሰማው ነው ማለት ነው። ዛሬ አንድ ላይ ሁላችንም አልተነጋገርንበትም። ምን ብዬ ብቻ እንደምነግረው አላውቅም። እና አንድ ላይ ብንነግረው ይሻላል። በቃ ለእናንተም አንድ ላይ ከሱ ጋር ብነግራችሁ ይሻላል። እንደዛ ሳይሻል አይቀርም። ነገር ያው ቅድማቼ እኔም ተደናገጥኩ። ግን ያው በቃ እንግዲህ ከሆነ ምንም ማድረግ አይቻልም። ለምን ዩቲዩብ በዛው አልሰራም። አንድ ላይ ለቤተሰቦቻችንም አሪፍ ሜሴጅ ይሆናል ወይ ደግሞ አሪፍ ነገር ብቻ ይኖራል፣ ትማሩበታላችሁ ብዬ ያሰብኩበትን የሆነ ነገር ይሻል መጣም ብዬ አስቤ አውርቼ አቅጄ ዛሬ በአዲስ ነገር መጥቼላችኋለሁ። ፕሮሚስ በጣም ስለጠፋን ይቅርታ፣ በእውነት ከልብ ይቅርታ ጠይቃለሁ። በእኔም በባሌም ስም ይቅርታ እንጠይቃለን። ከዚህ በኋላ በተከታታይ እንደምንመጣላችሁ ቃል ገብቻለሁ። ምንድነው የምትዋደቂው? ወዲ ጨንቆኛል። እንዴት እንደምነግረው አላውቅም። ቤተሰቦች እንዴት እንደምነግረው አላውቅም። በቃ ቆይ በኋላ እናወራዋለን። ይህን ነገር እንደዛ ሳይሻል አይቀርም። እሱ ላውራውና አንድ ላይ እናወራዋለን። ስልክህን እንደዛ አድርገህ ሰርፕራይዝ አለ እኮ እዛ ቆሞ ስልኩን እኔ አልበልጥም እስክስታ ዳንሴ ኧረ በእናትህ አቁሙ። ወይኔ ፈጣሪ ወይ ትዕግስቱ ስጠኝ ትላለህ። አይ መጀመሪያ ልቀመ ኧረ በእናትሽ አይ እናት አስቸገረችኝ። ይኸውልህ ዋው በላ ምን ማድረግ ግን ቆመ ለጨዋታችን እንዲመች እና ሰርፕራይዝ አለክ። እሺ እንግዲህ መጀመሪያ እንደዚህ ስታይል ዝም ብለህ ይሄኝ እንደዚህ ምን ለውጥ አየህብኝ? እባክህን ክሪስ አንዴ የእናትና አባት ጊዜ የራሳቸው ጊዜ ሊኖራቸው ይገባል። እባክህ ተው። ካሜራው መልስልኝ። ካሜራው ምን ይሰራል? እሱን ተው እንደሌለ ቁጥር እንደኛ መስያለሁ። እንደዚህ እያልኩብህ ነው ምናምን እያልኩኝ ነው። ከሱ ውጭ ዝም ብለህ ምንም እየበጠበጥሽኝ ነው። ያው ወደ ጎን ወደ ግራ ወደ ቀኝ ምንድነው? ምኑ ነው? ምን ነካ? እንዴት አድርገሽ ነፍተሽው ነው? እንዴት አድርገሽ ነፍተሽው ነው? ሄድና መሸሽ እንደዚህ ስታይ በፊት ምን ትለኝ ነበር? ይሄኔ ሲኞሪታ ትለኝ ነበር አይደል? ዛሬ ደግሞ እኔ በድጋሚ ከሲኞሪታ አልፌ ለክርስዬ እሄት ማታ ማማሲታ ሲኞሪታ ማማሲታ አበቃ። ምንድን የምትቀልጂው? አራት ቀን ልጅ የምን ማርከዝ ውድቅ በልጅ እንዴ? ምንድን ነው እንደዚህ? የምርሽ ነው? አይ አትቀልጂ። ምንድን ነው ማቀልጅ ማለት እንዴ? ዝም ብሎ ማርገዝ አለ እንዴ? ምን ማለት ነው? ዝም ብዬ ልጅሽን የምርሽን ነው ግን? አይ አይደል። ልትቀምጥ ባለው ነው እያወራሁ። ምንድን ነው ንገሪኝ። እውነት ነገርኩህ። ካሜራ አስቀመጥሽው ይሄን ልትነግሪኝ? ምን ማለት ነው? እሱን ተው። በተነሳሽው ነው እሱ ችግር የለም። አሁን የምርሽን ነው እንደዚህ በዚህ የምትቀልጂው? አልቀልድኩም እንዴ የምሬን ነው። ሰርፕራይዝ አልፈልግም። እንደዚህ አልፈልግም። አልጋነሽ ትሙት የምሬን ነው እንዴ? እየቀለድኩ አይደለም። ለምንድን ነው የምትይው ታዲያ? እንዴ እየቀለድኩ አይደለም። አይው ምን ሰዓት ተነጋግረን ነው ያደረገሽው? ተነጋግረናል እንዴ?
በቃ ሆነ ድንገት እኔ ምን ላድርግ? የምን ድንገት ብሎ ነገር አለ? እኔና አንቺ ጋር ስታውቂ የሆነ ነገር መፍትሄ አትፈልጊም ነበር ማለት ምን? በቅርብ ነበር እንዴ ማኒስትሬሽን መጣ ያልሽ ነበር እና ታዲያ አውቄ ነው ታዲያ ከሆነ በኋላ ምን ላድርግ ታዲያ? አቤት አልገባኝም። እየቀለድክ ባልሆነ ካሜራ ስልክ ካሜራውን አጠፋፊና ፕራንክ ላደረገ ምናምን አይደለም። አንተ መልሰህ ፕራንክ ልታደርገኝ የሞከርክ አይደለም። እኔ በኋላ እንደዚህ አይነት ፕራንክ ነገር የለም። እንደዚህ አይነት ፕራንክ የለም። ቀልድ ከሆነ ንገሪኝና አንደኛው ነው አይደለም። ሲሪየስ ነው የምነግርህ። ሲሪየስ ከሆነ እንደዚህ አይነት የተነጋገርነው ነገር የለም። አግባብ ያለው ነገር ማውራት ካለብን እናወራ። ምን ማለት ነው? እንደዚህ አይነት ነገር ቢፈጠር ነው ሲጀመር አሁን አይደል እንዴ ባለፈው ማኒስትሬሽን መጥቷል ያልሽኝ ነበር እኮ በቃ ሆነ። እኔም እኮ አስቤው አይደለም ከሆነ በኋላ አንቺ ከሆነ በኋላ ይሄን ያለ እዚህ እስኪደርስ ድረስ እንዴ እኮ ባለፈው እንደዚህ ያልኩህ አውቄ ነው። ይሄ ስንት ወር ነው ማለት ነው? ዘረጋለሁ ቀስ ብዬ ነው። በምን ያህል ጊዜ እንደዚህ አይነት ፍጥነት አሳይቶ ነው ማለት ነው እንዴ? እኔ ምን አውቃለሁ? እንደዚህ ሲሆን እኔ ነኝ እንደምቆጣጠረው የጽንሱ። እሺ ይሁን ሲሆን ግን ወዲያው የፈጠነ ነገር መልእክት አትወስኝም ማለት ነው? ማለት የሆነ ነገር ማድረግ አለብሽ ማለት አልገባኝም ማለት ጥሩ ነው። መጠንቀቅም ራስሽ መጠንቀቅ አለብሽ እንዴ። መጠንቀቅ ምን ማለት ነው? ይቻለኝ እንዴ መጠንቀቅ ያለብሽ? ኖ ልክ አይደለሽም። እሺ እኔ አልስማማም እና ሆነ እኮ ተስማማ ያንተን የሚጠይቅ ነገር አይደለም እንዴ። አልስማማም የሚለኝ አይደል? አለመስማማት ድሮ ነበር መጀመሪያው። እኔ አልስማማም። እንደዚህ አይነት ጥል ያስፈልጋል። አይ እንግዲህ እኔ እየነገርኩህ ነው። በቃ እኔ መጀመሪያ የምትወረውረውን ስነ ስርዓት ንዴትን በስነ ስርዓት። አይ እኔ ንዴት እናደዳለሁ እንዴ? ትቀልዳለች እንዴ? የምርህን ነው? አዎ የምሬን ነው። ካሜራውን አሽኒ ካሜራው ሲፈለግ ከሽክሻው ነው። ምን አገባኝ እንዴ? እንደዚህ አይነት ጠበቂት ነው ያመጣሽው አንቺ? እንዴት ነው ያመጣሽው ማለት? እና ታዲያ ያበሳጨኝ ነው። በቃ አርግጃለሁ ስትይ እንዴት ነው የማልበሳጨው? እኔ ሳላስበው እንደዚህ አይነት ተነጋግረን በዚህ ሰዓት ያስፈልጋል እንዴ? እና እኔ ምን ያስፈልጋል? ሆነ የሚባል ነገር የለም። ሆነ የሚባል ነገር የለም። ስንት ወር ነው ማስተካከል ካለብን እናስተካክላለን። አይ እንግዲህ ስነ ስርዓት የምታወራው ነው። አቤት ስነ ስርዓት እንዴት ነው ስነ ስርዓት? አይ ምንድን ነው የኔ ቅመም? እኔ አውቄ አይደለም ካልኩ እኔም እኮ መጀመሪያ ኮንፊውዝ ሆኜ ነበር፣ ግን ራሴን አውቀሽ ነው። ይሄን ታውቂያለሽ። ምኑ ነው ማለት እንደዚህ እንደሚፈጠር ታውቂያለሽ። በቃ እኔ ደክሞኛል። አንቺ ቁጭ ብለሽ እኔ ቆሜ እንዳወራ ትፈልጊያለሽ? አውቀሽ ነው ያልከኝ ነው? አውቀሽ ነው። አውቄ ነው እኔ እንደዚህ ማደርግ? አልገባኝም፣ አልተረዳሁም። በቃ ልክ አይደለሽም። ያደረግሽው ነገር ልክ አይደለም። አልፈልግም። ከዚህ በኋላ ከፈለግሽ የፈለግሽውን አድርጊ። አልስማማም። ከፈለግሽ የፈለግሽውን አድርጊ። ክሪስታውን እንደዚህ መጨቃጨቅ የለብንም። በቃ የፈለግሽውን አድርጊ። ጨረስኩ። በቃ ጨርሻለሁ። በስነ ስርዓት አላዋራም። ጨርሻለሁ። ጀስት በቃ አይም ፊኒሽ ሪሊ የስ እንግዲህ አንተ ነበርክ መጀመሪያ ስነ ተዋልዶ መማር የነበረብን። ስነ ተዋልዶ ማንቺ ነሽ አታውቂም እንዴ? አልተማርሽም? ይቅርታ እየተጫወተ የቤተሰብ ምጣኔ ምናምን አታውቂም? ክሪስ እሺ እየተጫወተ ነው። አንተ ነህ እንጂ ስነ ተዋልዶ መማር የነበረብን መጀመሪያ መጠንቀቅ አስበህ እንትን ማለት መጀመሪያ። እርግጠኛ ነሽ? አዎ። ኧረ እባክሽ እስቲ ማይ እባክሽ ሰይጣን ሙት። ኧረ ድብን ይበል። እኔ ምን አገባኝ? እኔ እንግዲህ ነገርኩህ። ከእኔም ራሴን አረጋግቼ ምናምን ነው ልንገርህ ብዬ ነገርኩህ። እንግዲህ ምን ማድረግ አልችልም። ከሆነ ሆነ። እንደዚህ የሚያናድ ነገር ከዚህ በኋላ ባታንግሪኝ እንዴት ደስ ይለኛል። በቃ አሁን አልስማማም። የፈለግሽው ነገር አድርጊ፣ ወይም የፈለግሽው ነገር ማድረግ ትችያለሽ። እሱ ያለመስማማት መብት ነው። በቃ አልስማማም። እግዚአብሔር ይመስገን ሰራተኛ ነኝ፣ ጥሩ ሰራተኛ ነኝ። ቁጭ ብለሽ የምታወሪኝ አንቺ ራሱ ምንድን ነው? ንቀት ነው? ንቀት አይደለም። እኔ ደከመኝ። እኔ እስከዛሬ ድረስ ያልነገርኩህ አውቄ ነው። የራስሽ ጉዳይ። ናና አዋራኝ የራስሽ ጉዳይ ብሎ ይሄዳል እንዴ? ምንድነው? ልክ ነህ እንዴ? ምንድነው? እንደዚህ ነው እናንተ የምናረው። ታዲያ ቁጭ ብለሽ አንተ እኮ ለምን ቁጭ አልክ እያልሽኝ አይደል? አይመለከተኝም። ዞር በይልኝ። እንደውም አልፈልግም። አላባራ ይሻላል እንደዛ። አዎ እኔው እሺ ችግር የለም መስራት እችላለሁ። እግዚአብሔር ይመስገን። ምንድነው መሰለኝ እድራለኝ እጅና እግርሽ እንዳለሽ አውቃለሁ፣ ግን እስከነ እጅና እግርሽ መሄድ ትችያለሽ። የትም መስራት ትችላለህ። ስለዚህ አይ ካልክ መብትህ ነው።
እንግዲህ እኔ ደግሞ የተሰጠኝን ጸጋ ባጓ አራንጃቲን ቁስል አታርጊው። በቃ ከዚህ በላይ መነጋገር የለብንም። ኧረ እባክሽ ነገርኩህ። እንግዲህ እኔም ፈልጊያለሁ ይገባል። እንግዲህ ከዚህ በላይ ነውር ነው። ነውርማ አንተ ነህ ነውር እየሰራ ያለው አንተ ነህ። ተቃጠልኩኝ። እኔ ዛሬ እያሳየኝ ያለውን ኮምፕሊትሊ ሌላ ባህሪ ሌላ ሰው ነው የምትመስለኝ። እንዴት ይኑልሽ? እንደዚህ አይነት ወሬ ነግረሽኝ። አይ በቃ ደስ አይልም። ማነጋገር ምንም ኤቭሪቲንግ ደስ አይልም። ምን ነው ደስ የሚልሽ ንገሪኝ። ምን ነው ደስ የሚልሽ? ልጁ ከማምዬ ይሄ ለምሰት እንደዛ ካል የኔ ጣፋጭ የኔ ወርቅ አይበቃሽ? ምን ነው የሚበቃ? በቃሽ ምናምን አትበለኝ። እየነገርኩህ ነው በስነ ስርዓት። በቃ ከዚህ በላይ ማውራት አያስፈልግም። ማውራት አያስፈልግም። እኔ ደግሞ ጨርሳለሁ አልኩህ። በቃ እንደም አቆመው አቁሚ ራት አቁሚ ነው እንግዲህ ይኸው ካሜራው አጠፋሽው። ካሜራውን ጠፍቷል። አሁን እንደፈለክ መናገር ትችላለህ። ቅድም ተሳቀቅ ነበር። እኔ ጠፋ ተቀርዛል ዳንግ ምንም ችግር የለብኝም። ሪሊ እሺ ቆይ አንዴ ይቅርታ። ይሄ ሆነ ብለሽ ያደረገሽው ነገር ነው አይደል? አይደለም። ምን ያህል ጊዜ ሆኖታል? አልጋንሽቱም ታልጎቁ አንተ ምን ያህል ጊዜ ሆኖታል? 4 ወር ሙሉ። ግን አንቺ እንዴት ነው ማሰባችን? 4 ወር ሙሉማ አስቤ ራሴን አረጋግቼ ከዛም ይሄው ይገናኛል። ለምንድን ነው 4 ወር ሙሉ መቀመጥ የፈለግሽው? የቀረህ 5 ወር ነው። አጣጥሙ ይሻላል። ኦፍ ኮርስ አይሻልም? 5 ወሩን አጣጥሙና ከዛ እያረግሻለሽው ነገር ግን ልክ አይደለም እኮ። ቅድም እኮ ስለ ጮክ እኮ ነው ልክ ያልሆንኩት የሚመስልክ እኮ። ቅድም የጮክ ስላወራኝ እኔም ስሜታዊ እየተናገርኩ ነበር። ልጆች ምንም እኮ የሚመጣ ነገር ግን እሱ አይደለም ዋናው ቁም ነገር። አንቺ ችግር ነው እዚህ ጋር ምን ነገር አለ? 4 ወር ድረስ አንቺ ምን አስቆየሽ? በእኔ ፍላጎት ብቻ እንዴት ይፈጠራል? ለምን ይሄ እኮ እንደ ስነ ተዋልዶ አልተማርሽም እንዴ? ያልኩህን እየደገምክልኝ ነው። ምንም መድገም አይደለም። እኔ የተማርኩት ስነ ተዋልዶ እና አቻ ግፊት እና የቤተሰብ ምጣኔ ሀብት። መጠን ያለብሽ አንቺ ነሽ። መመጠን ያለብሽ የምታውቂው አንቺ ነሽ። ዝም ብሎ መውለድ አይደለም እኮ። ከሆነ ምን ላድርግ አልኩህ እኮ። እኔ ያስቤው አይደለም። እንደዚህ አይነት ነገር ስታረጊ መመካከር አለብሽ እኮ። እየጮክ ነው። እየጮኩም ባወራሽ ልክ ነኝ። ተገቢውን ነገር ነው እየነገርኩሽ ያለሁት። እና እኔ ከተፈጠረ ምን ላድርግ? ነፍሴ እየቀለድሽ አይደለም አይደለ? እኔ ቁም ነገር ነው። ቀለድኩ አይደለም። ያው ካሜራ ሂድና ቼክ አድርጋ አጥፍቻለሁ። ስለ ካሜራ እኮ እኔ ቀለድሽ አይደለም ካልከኝ ታዲያ መቼም ፍራንክ ልታደርጊ ነው ብለህ ካሰብክ ደክሞኛል። እኔም ደክሞኛል። እንዴ ለምን እንጨቃጨቅ? እሺ አሁን ልጅ ፊት እንደዚህ መጨቃጨቅ እንደሌለብን ታውቂያለሽ እኮ። ለዛ ነው እኔም እኮ አሁን እኮ ረጋ ስክን ብዬ እያወራሁ። ምንም ረጋ ስክን ብለሽ አንቺ ስራሽ ሰርተሽ ረጋ ስክን ብለሽ። ኧረ ስራሽን ሰርተሽ አዎ እየመጣሽ ተይኝ ነው መሸሽ። ስራሽን ሰርተሽ አይመለከተኝም። እንደዛ ከሆነ አንቺ አይመለከተኝም። እየሳቅሽ ነው የምታወሪው ጭራሽ ፈታ ብለሽ ተመችቶሽ ቁጭ በልና አልቀመጥም። ልክ እንደ ድሮ አልቀመጥም። ረገጥ ምንም መረጋጋት አያስፈልግም። በማስተዋል አውራ። ስለተናደድክ አታውራ። ወይ ነፋስ ተመተናና ውጪ ነፈስ ብለህ ይሻለኛል። ግን አስበህ እንደኔ አትጨቃጨቂኝ። አሁን ምክር ምንም አይሰራም። አትንከሪኝ። ውሃ ምናምን ነፋስ ይችላል። ምክንያቱም እኔ ከራሴ ጋር አልፈልግም። አውጥቼ አውርጄ ነው ዛሬ ራሴ ማሳመም አልፈልግም እንዴ። ኧረ እባክሽ ድራማ እየሰራሽብኝ ነው እንዴ? አይደለም እየነገርኩህ ነው እንዴ። ምንድን ነው እንደምንነግርህ? ካልፈለክም አልፈልግም ማድረግ ሁሉ አልፈልግም እኮ። በቃ ችግር የለም። እሺ ነይ 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 ከታች ሁለተኛው ላይ ምኑን ያለው ቼክ አፕ ፎሊክ አሲድ ኤቭሪቲንግ አለ። ያሳይኝ አባቴ ኖ ነይ ሆስፒታል ስነ ስርዓት ስነ ስርዓት እንግዲህ ልካተለ ታረጊኝ ነው። ነይ ምን አስበህ ነው? ዛሬ በአስጨናቂ ሁኔታ እንደመጣንባችሁ ለማንኛውም ይቅር በሉን። ዴቪን ጁዲ ቤስት ካፕሎች ነን። ዴቪን ጁዲ ቤስት ካፕሎች ነን። እንግዲህ ስለጠፋን
በአዲስ መልክ እንዴት ቤተሰቦቻችንን ዛሬ ነቃ አድርገናቸው እንምጣ ብለን እንግዲህ ፕራንኩን በእናንተ ጀመረን ማለት ነው ቤተሰቦች። እና ቢሆን ደስ ይለናል፣ ግን አይደለም። እና እስኪ ምታንገኝ ሰውዬ እና ወደዚህ ና ታወራ አሁን ታወራ። ይህ ዴቭ ኤንድ ጂ ነው። ሰብስክራይብ ማድረጋችሁ እንዳረሱ። በእውነት ለመናገር ግን ምንድነው እስቲ ጠፍተናል። በአዲስ መልክ ደግሞ ፈታ ብለን ፕራንክ አድርገናቸው እንጀምር ብለን ነው። በእናንተ እንጀምር ብለን ነው። እና ቤተሰቦች ግን ተገቢ ነው ሰምታይምስ ያስፈልጋል ነቃ እንድትሉ። ግን ይሄ ስራው ግን ተገቢ አይደለም ያደረግነው ነገር። የምር ልክ አይደለም። ግን እናንተንም ነቃ እናደርጋለን። ባይዛው ብዙ ትምህርት አለው። ከልብ ለሰማው ሰው ብዙ ትምህርት አለው። በአንድ ሰው ፍላጎት ብቻ የሚፈጠር ነገር መኖር የለበትም። ሆን ብዬ ከነበረ በሚለው ማለት ነው። ግን ደግሞ ከተፈጠረም ድንገትም ሆኖ ከሆነ ደግሞ ኦኬ በመነጋገር ነገሮችን ወደ ተሻለ ነገር ማምጣት ነው እንጂ የበለጠ ጭቅጭቅ ከመጣ በተፈጠረ ነገር ላይ መጨቃጨቅ ኦሬዲ ምንም የቤተሰብ መበተን ይመጣል፣ ጥሩ ነገር አይመጣም። ስለዚህ ያለውን ነገር በማጤን በመረጋጋት ከራስ ጋር ደጋግሞ በማውራት እንደገና ደግሞ ወደ ላይ ደግሞ በማንቀጣት ነገሮችን እንዲስተካከል እንግዲህ ዱዓ እያደረጋችሁ እየጸለያችሁ። ልጅ ደግሞ የእግዚአብሔር ስጦታ ነው። አሪፍ ነገር እንደገና ደግሞ ወርቅ ነው። ልጅ ዳይመንድ ነው፣ ወርቅ አይደለም። ውለዱ አግባ ብለዋል። ማን ነበር ሰማቸው? ካፕሎች በዚህ አጋጣሚ ፕሮሞት እናድርጋቸው። ኃይለ ኢየሱስ እና ይቅርበኝ ፍቅርዬ እና በዚህ አጋጣሚ አግቡ ብለዋል። እኛ ደግሞ ውለዱ አግብታችሁ ሁለተኛውን ደግሞ እኛ ቀጥለነዋል። እኔ አሁን እንወዳቸዋለን። ይህ ዴቭ ኤንድ ጁዲ ነው። ሰብስክራይብ አድርጉ። በአዲስ መልኩ በብዙ ነገር እንመጣለን። ለምሳሌ ሪያክሽን እንሰራለን፣ ፕራንክ እንሰራለን። እንደገና ደግሞ ቱር ኤንድ ትራቭል እናደርጋለን። የተለያዩ ዝግጅቶችን ፕሮግራሞች እናዘጋጃለን። እንግዳ እንጋብዛለን። የተለያዩ ስፖርታዊ ጉዳዮችን ደግሞ ዊ አር ገነርስ መሆናችንን ታውቃላችሁ። ገነርስን እናስተላልፋለን። ይህ ዴቭ ኤንድ ጁዲ ነው። ሰብስክራይብ ትላለህ። የአብሴ ደጋፊ ሆነ እሱ ማለት ግን ከባድ ነው ይሆናል።